ዛሬ ደግሞ ከባለፈው ቀጥሎ እነዚህን ሰ የሚባሉ ፊደላቶች ነው የምናየው። ሰ ይህ የምታዩት ንጉሱ ሰ ይባላል። ሁለት አይነት ሰ አሉ። ንጉሱ ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሁለተኛው ደግሞ እሳቱ ሰ ይባላል። እሳቱ ሰ። ይሄ ደግሞ ልክ እንደዛ ነው የምናነበው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ ሁለቱም የሚወከሉት በአንድ አይነት ነው፣ በአንድ እንግሊዘኛ ነው። እንግሊዘኛቸው ደግሞ ኤስ ይባላል። በኤስ ነው የሚወከሉት። ሁለቱም እነዚህ በድምፅ አንድ እኩል ናቸው፣ በቅርጽ ነው የሚለያዩት። ሞክሼ ፊደላት ስለሆኑ የሚወከሉት በኤስ ነው። ኤስ። ስለዚህ ለሁሉም ኤስ ወስደን አናባቢያቸው ደግሞ ባለፈው ባየ ነው እናስገባለን ማለት ነው። 5 አይነት አናባቢ ያሉ እነሱ በየቦታቸው መክተት ነው። በምታዩት መልኩ እንደኛ ፊደል ኢ ይወስዳል። ኢ። ይሄ ኢ የወሰደው እንደ ሰ ይነበባል፣ እንደ ሰ። ሁለተኛ ላይ ያለው ደግሞ ኤስ ዩ ነው የወሰደው፣ ኤስ ዩ። ይሄ እንደ ሱ ይነበባል፣ ሱ። ሶስተኛ ኤስ አይ ነው የወሰደው፣ ኤስ አይ። እንደ ሲ ይነበባል፣ ሲ። አራተኛ ኤስኤ፣ ኤስኤ ደግሞ እንደ ሳ ይነበባል። አምስተኛ እና አንደኛ እኩል ናቸው። እዚህ ጋር እንደምታዩት ኤስኢ ነው፣ እዚህ ጋር ኤስኢ ነው። ስለዚህ ኤስኢ እንደ ሴ እና እንደ ሰ ነው። እዚህ ጋር በአምስተኛ እንደ ሴ ነው። ስድስተኛ የላቸውም። ሰባተኛ ደግሞ ኦ ይወስዳሉ፣ ኦ። ቀጣይ የምናየው ረ ነው። ረ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እነዚህ ፊደላቶች ደግሞ የሚወስዱት እንግሊዘኛቸው አር ነው። የሚወክላቸው ማን ነው? አር ነው። አር ፊደል እንወስዳለን ለሁሉም አር። ይሄ ከወሰድን በኋላ ደግሞ አናባቢ ደግሞ ልክ ለኤስ እንደወሰድ ነው ቦታቸው ሳይቀይሩ ራሳቸው ነው የሚሆኑት። ቦታቸው አይቀይሩ አይሉ። እነዛ ቅድም የወሰድናቸው ራሳቸው ነው የሚወጡት። ምክንያቱም አናባቢ ለሁሉም ፊደላቶች እኩል ነው። የሚለያዩት ምንድነው? ተነባቢያቸው ነው። ተነባቢ ማለት ይሄ መጀመሪያ ላይ የሚመጣው። አሁን እንደዚህ ላይ አር አይደል የወሰድ ነው። ከዛ በኋላ ያለው አናባቢዎቹ ግን እኩል ናቸው ለሁሉም። መጀመሪያ ላይ ኢ ይወስዳል፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የላቸውም ሁሉ፣ ሰባተኛ ደግሞ ኦ ነው የሚወስዱት። ስለዚህ እናንተ የምትይዙት ምንድነው? ተነባቢ ነው ዋናው። ተነባቢ ማለት ተወካዩ ማለት ነው። የሰ ተወካይ ማለት ነው ኤስ ነው፣ አለቀ። የረ ደግሞ አር ነው። ከዛ በኋላ ሱ፣ ሲ፣ ሳ፣ ሴ እነዚህን ሰባቱ ምን መውሰድ እንዳለባቸው ደግሞ እዚህ ጋር አስቀምጨላቸዋለሁ። ያው አንደኛ ኤ ነው የሚወስደው፣ ሁለተኛ ይ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ ነው። ቀጣይ ደግሞ እነዚህ እንደምታያቸው በቀይ የጻፍኳቸው ሸ ናቸው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እነዚህ ደግሞ ሸ ተብለው ይጠራሉ። የሚወከሉት ደግሞ በማን ነው? በኤስኤች ነው። ኤስኤች በሁለት ፊደል ነው የሚወከሉት። ከላይ እንዳየናቸው በአንዳንድ ነው የሚወከሉት። እነዚህ ግን በሁለት ነው የሚወከሉት። በሁለት የሚወከሉት ይህ ምንድነው? ተወካያቸው ወይ ደግሞ ተነባቢያቸው ነው። ኤስኤች ጻፍን፣ ኤስኤች። ከዛ በኋላ እንደተለመደው አናባቢዎቹ መጨመር ነው። አናባቢዎቹ ለሰና ለረ የሰጠነው መልክ በዛ ነው የምንሰጠው። የተለየ ነገር የለውም። ደጋግሜ የምነግራቸው አናባቢ ለሁሉም እኩል ነው። አንደኛ እስከ ሰባተኛ ያሉት ተመሳሳይ ነው የሚወስዱት። ስለዚህ ያው ወስደን በየቦታቸው አስቀምጥናቸው። ሲነበቡ ደግሞ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በዚህ መልኩ እናነባቸዋለን። ልጌ ነው ተነባቢ ብቻ ነው የሚለያየው እንጂ አናባቢያቸው አንደኛ እስከ ሰባተኛ ላይ ያለው ለሁሉም እያቸው እኩል ናቸው። ከላይ ወደ ታች ያነጻጸራችሁ መሄድ ትችላላችሁ። ቀጣይ የሚሆነው ቀ ነው። ቀ፣ ቁ፣ ቂ፣ ቃ፣ ኤ፣ ቅ፣ ቆ። እነዚህ የሚወከሉት ደግሞ ተወካያቸው ዩ ነው በኖርማሉ።
ግን ብዙ ጊዜ ስንጽፍ በኪው ፈንታ ከ እንጽፋለን። ይሄ ምንም ችግር የለውም፣ ችግር አያመጣም። እዚህ ላይ የምጽፍላችሁ ግን ኪው ነው። በኪው ነው የሚወከለው፣ በኪው። ስለዚህ የቀይ አንዳንዷ ተወካይ ማን ነው? ኪው ነው። አልፎ አልፎ ደግሞ ከይ መጻፍ እንችላለን። ለምሳሌ ደመቀ ብለን ስንጽፍ ደመቀ በኪው ፈንታ ከይ መጠቀም እንችላለን፣ የተለመደ ስለሆነ። ከዛ አናባቢያቸው ደግሞ በየቦታቸው እናስቀምጣለን። ያው እዚህ ጋር እንደምታዩት ኢ ማን ነው? ኪው ኢ እንደ ቀ ነው። ኪው ዩ እንደ ቁ፣ ኪው አይ እንደ ቂ፣ ቃ ኪው ኤ ኪው ኢ፣ ደግሞ ብቻዋን ኪው ትጠቀማለች፣ ቆ ደግሞ ኪው ኦ። ስለዚህ በጣም ቀላል ናቸው። ከእናንተ የሚጠበቀው ተነባቢ ወይ ደግሞ ተወካይ መያዝ ነው። አናባቢ ግን በተደጋጋሚ ስላየናቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ምን መውሰድ እንዳለባቸው ለእናንተ የሚጠፋችሁ ነገር አይደለም። ዋናው ነገር ግን ተነባቢ መያዝ አለባችሁ። ተነባቢ ስላችሁ ምንድነው? ተወካይ ማለት ነው። የሰ ኤስ ነው፣ የረ አር ነው፣ የሸ ኤስ ኤች ነው፣ የቀ ደግሞ ኪው ነው። በቀጣይ ደግሞ ከቀ ቀጥላ ያሉትን 5 እያደረግን እናያቸዋለን። ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ።